ለምሳሌ ዶክተር ቢሆን አንድ ሰው እኔ አሁን አድርገውና ሆስፒታል ኦፕራሲዮን ለመሰራት ጴንጤ ቢሆን ዶክተር ኦፕራሲዮን የሚያደርገኝ አንድ ድንገት የዛን ቀን ንጥቀት ቢሆን በቃ ስራው ሳይጨርስ ኦፕሬሽኑን ይሄዳል። ከባድ ነው። ራይድ ሹፌሩ የራይድ ሹፌሩ ጴንጤ ቢሆን እና ከኋላ የተቀመጣችው ኦርቶዶክስ ምትሆኑ እሱ ይነጠቃል፣ አንተ ትጋጫለህ። ከዛ ውስጥ መንዳት የሚችል ከ ዲስማች እንደዚህ አይነት እኮ ትምህርት ነው ያለው እስካቶሎጂ ላይ። ታዲያ ስንት አይነት ክርስቶስ አለ? ስለዚህ ጴንጤዎችም ኢየሱስ ነው የሚያመልኩት። እኛ ከጴንጤ ጋር ነው። ከጴንጤ ጋር ሲጀመር የጴንጤውን አምላክ አላውቀውም። የጴንጤውን ኢየሱስ እኔ ፐርሰናሊ አላውቀውም። አንድ አይነት አይደለም። ሐሰተኛውን ክርስቶስ ነው ብዬ ነው ማምነው። ምክንያቱም እኔ የማውቀው ክርስቶስም በክርስቲያን ውስጥ ያለውን ክርስቶስ ነው። ኦኬ አላውቀውም ነው ያልከው። ግን እሺ እንደዛ ከሆነ መጽሐፍ ቅዱስ ይዘው ታዲያ እንዴት ነው የሚሰብኩት? መጽሐፍ ቅዱስን ይዞ ሰግጠው ነው የመነፈቁት። መጽሐፍ ቅዱስን ይዘው ትክክለኛውን የክርስቶስን ትምህርት ጠፋው። ማን የጠፋው? እኔ ጠፋው። ተውከን እኮ አንተማ ተው። ደህና ነህ? ያሉልሽ እንዴት ነሽ? አለን። የሆነች ስራ ይዤ ነው። አንዴ እመለሳለሁ። ሶሪ ልደስሻ። ቀጥል ነው። ችግር የለውም። እሺ መምህር ኤፍሬም እንኳን ደህና መጡ። መምህርዬ እንኳን ደህና ቆያችሁ። ጤና ይስጥልን ብያለሁ። ሁላችሁን እንደምን ቆያችሁ? ዮሐድ ወንድም ልደት፣ ወንድም ፕሮቴስታንቱ፣ ሌሎቻችሁንም ሰላም ብያለሁ። እኔም ከሆነ ደቂቃ በኋላ ገባለሁ። ተጠምቄያለሁ ብሏልና ለምን እንደተጠመቀና ጥምቀቱ ለድነት አገልግሎት ከሌለው ምን ሊያገኝ ተጠመቀበት? ለሻወር ከሆነ በሳሙና ቤት ሻወር ቤት ነው የሚመከረው። ለድነት ጥቅም ኑሮት ነው መቼም የተጠመቀውና ያ ድነት ምን አይነት ድነት ነው የሚለውን ቢያብራራል እስከዚያው ድንቅ ነው። እኔም ማረፊያ ስይዝ ሐሳብ ሰጣለሁ። እሺ እስከዛ ድረስ እኔ ሐሳቦችን ልስጥ። እነዚህ ትምህርቶች አምስቱም አዕማደ ምስጢራት መጽሐፍ ቅዱሳዊ ናቸው ቤተክርስቲያን የምታስተምረው የምትል ከሆነ ማለት ነው። ስለዚህ ቤተክርስቲያን እውነተኛ የክርስቶስ ኢየሱስ ቤተክርስቲያን ናት ማለት እንችላለን ማለት ነው። ምክንያቱም እነዚህ ትምህርቶች ወሳኝና መሰረታዊ ትምህርቶች ናቸው እና ሁሉም መጽሐፍ ቅዱሳዊ ከሆኑ ቤተክርስቲያን ልክ ናት ማለት ነው። ይሄ እኮ ሌላ ቤተ እምነትም አለ። ለምሳሌ እስኪ የት ንገረኝ፣ የት ቤተ እምነት ከአምስቱ አንደኛውን አይቀበልም ወይ ሁለቱን አይቀበልም ወይ ሶስቱን አይቀበልም? ንገረኝ እስኪ። ለምሳሌ ጴንጤዎች ጥምቀት ለድነት ነው ብሎ ይቀበላሉ? ይሆንም እሱ ሳይሆን ስለ ስላሴ ያምናሉ። ክርስቶስ ያልኩ ስለ ስላሴ አይደለም። አምስቱ ሃይማኖት ለምሳሌ ስለ ሚስጥረ ስጋዌ ያልከው ጴንጤዎችና እኛ የምናምነው አንድ አይነት ነው? አዎ እነሱም አምላክ ሰው ሆኗል ይላሉ፣ እናንተም ትላላችኋል። ስለዚህ አንድ አይነት ነው እያልክ ነው? በዚህ እንትን አዎ አይደለንም፣ አንድ አይነት አይደለንም። አያ ተሳሳትክ። ሲጀመር እኛ ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው። ዋን ኢንካርኔትድ ሎጎስ በተዋህዶ አንድ አካል አንድ ባህሪ ብለን ነው የምናምነው። እነሱ ሁለት ባህሪ ብለው ነው የሚያምኑት። ስለዚህ በመካከል ተዋህዶ ወይንም ፍጹም ዩኒየን የለም ብለው ነው የሚያምኑት። እንዴት ነው ታዲያ አንድ ልንሆን የምንችለው? አይደለንም። አየህ በሚስጥረ ስላሴ ትምህርት ነው። በነገራችን ላይ እኔ እንደው ብዙ ቤት ሳስበው ከሚስጥረ ስላሴ እስከ ሚስጥረ ትንሣኤ ሙታን እስካለው ድረስ ከፕሮቴስታንት ጋር ተመሳሳይ እምነት አለን ብዬ ያላስበው። ሚስጥረ ስላሴ ላይ ራሱ እኮ የማይቀበሉት ነገር አለ። ለምሳሌ ሚስጥረ ስላሴ ላይ እነሱ አሁን አሳም ፖይንት ሰቦርዲኔሽን ይቀበላሉ። በዚህ በአዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ብለው ባስቀመጡት ጽሑፍ ላይ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ ያለውን በማብራሪያቸው ላይ ሲያስቀምጡት እኮ አብ የበላይ አስተዳዳሪ ነው ብሎ እኮ ነው የጻፉት እኮ። እግዚአብሔር አብን የበላይ አስተዳዳሪ አድርገው ነው የጻፉት። እና ይሄ በእኛ በስላሴ ትምህርት አብ ወልድ መንፈስ ቅዱስ በባህሪ በስልጣን በአገዛዝ ዓለምን ፈጥሮ በመግዛት በመንግስት
በመለኮት በፍቃድ አንድ ብለን ነው የምናምነው። በጴንጤ ዘንድ የሥላሴ ፍቃድ 3 ነው። በጥንታውያን አብያተ ክርስቲያናት ትምህርት ጀምሮ ትምህርታችን አንድ አይነት ነው። የፕሮቴስታንቱ ግን ፍቃድ ላይ በራሱ ልዩነት አለ። ስፔሻሊ ከፔንቴኮስቴ ጋር 3 ፍቃድ ነው። እኛ አንድ ፍቃድ ነው ብለን ምናምን። አብ የበላይ አስተዳዳሪ በፍጹም አይደለም። በሥላሴ ዘንድ በፍጹም አይደለም። የፍቃድ አንድነት ነው ያለው። የስልጣን አንድነት ነው ያለው። በመለኮት አንድ፣ በባህሪ አንድ። ሴና የሚል አላ እሺ፣ ምን አባት ይላርጋችሁ። በነገረ ክርስቶስ ደግሞ ልምጣለን። ነገረ ክርስቶስ ጋር ስትመጣ ደግሞ እኛ ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው። ኦኬ፣ በተዋህዶ አንድ ባህሪ ብለን ፍጹም ሰው ፍጹም አምላክ ስንል ሁለትነት የለም እናጋ። ኦኬ፣ መለኮት የስጋን ባህሪ የራሱ ባህሪ አድርጓል። ስጋም የመለኮትን ባህሪ በፍጹም ተዋህዶ የራሱ አድርጓል። ከዛ በኋላ ሁለትነት ወይም ደግሞ ሁለት እየተባለ ወይም ደግሞ ባህሪው የስጋው ቃል ባህሪ ሁለት ነው ተብሎ በፍጹም አይነገርለትም ማለት ነው። ኦኬ፣ ሚስጥረ ጥምቀት ላይ ልምጣለን። ጴንጤ አጠምቃለሁ ሊል ይችላል። ጴንጤኮስታሎችን ቤዚካሊ እዚህ ጋር ፎከስ አድርጌ የምናገረው አጠምቃለሁ ሊል ይችላል። ሲያጠምቅ ለደህንነት ነው ወይ? ልክ እዚህ ማርቆስ 16 ላይ ያመነ የተጠመቀ ይድናል ብሎ ይናገራል መጽሐፍ ቅዱስ። ያመነ የተጠመቀ ይድናል ብሎ ሲናገር ልክ ማርቆስ ወንጌል ላይ እንደተጻፈው ምዕራፍ 16 ቁጥር 16 ላይ እንዳለው ጴንጤ ሲያጠምቅ ለደህንነት ነው ወይ? ነው አይደለም፣ ለኃጢአት ስርየት ነው ይላል። ለምሳሌ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 20 ድረስ ባለው ማለት ነው። ያድነናል ይላል። ሐዋርያት ሥራ 2:31 እስከ መጨረሻው ስታነብ ደግሞ ለኃጢአት ስርየት እንደሆነ ይናገራል። ቅዱስ ቁርባን ላይ እንምጣ። ከመታሰቢያ የዘለለ ነገር የለውም በፔንቴኮስታሉ ዘንድ ቅዱስ ቁርባን። በእኛ ዘንድ ግን የዘላለም ሕይወት ይሰጣል፣ ያውም እውነተኛ የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ነው ብለን እንደምናምነው በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 እነሆ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ሥጋዬን ነው። ሥጋዬን የሚበላ ደሜንም የሚጠጣ ምን አለው? የዘላለም ሕይወት አለው። ኤስካቶሎጂ ላይ ልምጣለ ወይንም ደግሞ ይሄ ነገረ ትንሣኤ ነገረ ምጽአት ትምህርት ነው። ራፕቸር የሚባል ሰው ሰራሽ ትምህርት አለ ፕሮቴስታንቱ ጋር። ሰው ክርስቶስ ስንቴ ነው የሚመጣው? በፕሮቴስታንቱ የትንሣኤ ትምህርት ስፔሻሊ በፔንቴኮስታሊዝም ይመጣል፣ ይነጥቃል። አየር ላይ ለ7 ዓመት ወር 15 ዓመት፣ በዚህ ላይ እንኳን ስምምነት የለም። ደመና ላይ 7 ዓመት እንቆያለን የሚሉ አሉ። ደመና ላይ 15 ዓመት እንቆያለን የሚሉ አሉ። እንደገና ደግሞ ከመከራው በፊት መጥቶ ይወስደናል የሚሉ አሉ። ከመከራው በኋላ መጥቶ ይወስደናል የሚሉ አሉ። ቤተክርስቲያን ትነጠቃለች የሚሉ አሉ። እኛ እንነጠቃለን የሚሉ በዚህ በንጥቀት ዙሪያ ላይ ከዚህ በፊት የሰራላችሁ ቪዲዮ አለ። በጣም በሚገርም ሁኔታ ሰደንሊ ነው ሀፕን የሚያደርገው ብሎ ነው የሚያምኑት ንጥቀት። ይሄ ራፕቸር ወይም ደግሞ ንጥቀቱ ሰደንሊ ነው ሀፐን የሚያደርገው። ኢቨን አልኩኝ እኮ ከዚህ ፊት ስናገር ከሰማችሁ አዲስ ባልና ሚስት ሆኖ ወይም ደግሞ ባልና ሚስት ስጋዊ ፈቃዳቸውን እየጨመረ ስጋዊ ፈቃዳቸው ላይ እንኳን ቢሆኑ ራፕቸር ከሆነ ይነጠቃሉ። እንደዛ ይሄን ያህል ነው ትምህርቱ። ይቅርታ ለቃላት አጠቃቀሚ ይህን ያህል ነው። ለምሳሌ መጠንቀቅ ያለባችሁ ሌላኛው ፎር ኤግዛምፕል አንድ ፕሮቴስታንት ኦርቶዶክሳዊ ገርል ፍሬንድ ብትኖረው፣ ጥንቃቄ አድርጉ እዚህ ላይ በምናገር ሰዓት ብትኖረው እሷ እና ወደ በእነዚህ ነገር ውስጥ ብትወድቅና እሱ ይነጠቃል፣ እሷ ትቀራለች ማለት በጣም ጥንቃቄ ያስፈልገዋል ጋይስ። ለምሳሌ ዶክተር ቢሆን አንድ ሰው እኔ አሁን ያደርገውና ሆስፒታል ገባ ኦፕራሲዮን ለመሰራት ጴንጤ ቢሆን ዶክተር ኦፕራሲዮን የሚያደርገኝ እና ድንገት የዛን ቀን ንጥቀት ቢሆን በቃ ስራው ሳይጨርስ ኦፕሬሽኑን ይሄዳል። ከባድ ነው። ራይድ ሹፌሩ የራይድ ሹፌሩ ጴንጤ ቢሆን እና ከኋላ የተቀመጣች ኦርቶዶክስ ያምጡ እሱ ይነጠቃል፣ አንተ ትጋጫለህ። ከዛ ውስጥ መንዳት የሚችል ከ ዲስማች እንደዚህ አይነት እኮ ትምህርት ነው ያለው እስካቶሎጂ ላይ። ስለዚህ በዚህም አንድ አለን። ስለመነጠቅ መጽሐፉ ላይ የለም። ስለ ንጥቀት አይደለም እሱ የሚናገሩ ሲጀመር በቃ ስለ መጨረሻው ቀን በቃ ከጌታ ጋር ለዘላለም ህብረት ስለምናደርግበት ጉዳይ ነው የሚያወራው እንጂ ተነጥቀ የሆነ ደመና ላይ ቁጭ ብለህ እንደገና ወደ ምድር መጥተህ ከዛ ክርስቶስ ይመስላል። ጥቅሱ ግን እንደዛ ኢንተርፕሬት አይደረግም ይመስላል። ከዛ ያቺን ቃል እንነጠቃለን ሲል ጳውሎስ ምን እያሉ ነው የሚለውን እንኳን ሳታራራ እዛው እኮ ይመልስልሃል ራሱ ጳውሎስ አንደኛ ተሰሎንቄ ምዕራፍ 4 ላይ አይደል ይህን ሀሳብ የተናገረው። ሁለተኛ ተሰሎንቄ ላይ ደግሞ ሄደህ ስትመለከተው ግልጽ ያደርገዋል። እዛው ክፍል ላይ ራሱ ግልጽ ያደርገዋል። ራፕቸር መነጠቅ ማለት በቃ
ነፍስና ስጋችን ተዋህዶ ከጌታ ጋር እንነሳለን፣ እንሄዳለን ከሱ ጋር ለዘላለም በዛ እንኖራለን። በቃ እንደ ስራችን አለቀ። ከዚህ የተለየ ነገር የለው። ስለዚህ በእንደነዚህ አይነት ሜጀር በሆኑ ትምህርቶች ራሱ አንስማማም ነው የምልህ። ሰናያ እሺ፣ ሁላችሁም መጽሐፍ ቅዱስን ነው የምትቀበሉት አይደለ? እኛ እንዴት መጽሐፍ ቅዱስን አለመቀበል እንችላለን? እኛ እኮ ክርስቲያኖች ነን። ሲጀመር መጽሐፍ ቅዱስን እኛ አይደል የሰጠነው እና እንዴት ነው የሰጠነው የማንቀበለው ነገር ራሱ ለሰው የምንሰጠው? እሺ ቤተክርስቲያን የምታመልኩት አንድ አይነት ክርስቶስ ነው ወይስ? ታዲያ ስንት አይነት ክርስቶስ አለ? ስለዚህ ጴንጤዎችም ኢየሱስን ነው የሚያመልኩት? አይ እኛ ከጴንጤ ጋር አይደለም። ከጴንጤ ጋር ሲጀመር የጴንጤውን አምላክ አላውቀውም። የጴንጤውን ኢየሱስ እኔ ፐርሰናሊ አላውቀውም። አንድ አይነት አይደለም። ሐሰተኛውን ክርስቶስ ነው ብዬ ነው ማምነው። ምክንያቱም እኔ የማውቀው ክርስቶስም በክርስቲያን ውስጥ ያለውን ክርስቶስም ነው። ኦኬ፣ አላውቀውም ነው ያልከው። ግን እሺ እንደዛ ከሆነ መጽሐፍ ቅዱስ ይዘው ታዲያ እንዴት ነው የሚሰብኩት? መጽሐፍ ቅዱስን ይዞ ሰግጠው ነው የመነፈቁት። መጽሐፍ ቅዱስን ይዘው ትክክለኛውን የክርስቶስን ትምህርት አላገኙትም። ማንም በክርስቶስ ኢየሱስ ትምህርት ባይኖር ምን የለውም? አምላክ የለውም። ጴንጤዎች እኔ በክርስቶስ ኢየሱስ ትምህርት ናቸው ብዬ ፐርሰናሊ አላምንም። አይደሉም። በክርስቶስ ኢየሱስ ትምህርት ከሌለ አምላክ የለህም፣ አምላክ የላቸው። በክርስቶስ ኢየሱስ ትምህርት አይደለም ያሉት። በክርስቶስ ኢየሱስ ትምህርት እንዳልሆኑ ደግሞ ከነ ማስረጃው ኢቨን እንኳን የሰሞኑን እስኪ የፕሮቴስታንቱን ሽኩቻ እንኳን ተመልከተው እስኪ። ሽኩቻ ጥዝጥዝ ተመልከተው እስኪ። ሉትራኑ ከጴንጤኮስታሉ ጋር ያለውን ውጊያ ተመልከተው። እኚህ እንደው በመካከላቸው መንፈስ ቅዱስ እንኳን ቢኖር ይዳኛቸው አልነበረ? ግን ሁለቱም ለየራሳቸው ልክ ናቸው። ትክክለኛው የእግዚአብሔር ቃል እውነት መገለጥ ፕሮቴስታንት ጋር የለም። በክርስቶስ ትምህርት አይደሉም። በክርስቶስ ትምህርት ካልሆኑ ደግሞ አምላክ የላቸውም። እሺ ግን እኮ መጽሐፍ ቅዱስ ይዘው ከኃጢአት መራቅ እንዳለብን እኮ ያስተምራሉ። መጽሐፍ ቅዱስን እኮ ሙስሊምም እኮ ይዞታል እኮ ሊሞግት መጽሐፍ ቅዱስን እኮ በያዘ ይባላል። የትኛውም ሰው መጽሐፍ ቅዱስን እኮ ከገበያም ገዝቶ ሊይዘው ይችላል። ሮንግሊ ኢንተርፕሬት አድርጎ ሊወያይ ይችላል። ሀሳቡን በሌላ መንገድ እየገለጠ ሊያወራ ይችላል። ኦኬ መጽሐፍ ቅዱስን በያዘ አይደለም። መጽሐፍ ቅዱስ ውስጥ ያለውን ማለት ነው የእግዚአብሔርን ሀሳብ ባገኘ ነው ጉዳዩ እሱ ነው። እኔ አንድ ጥያቄ ልጠይቅ። የጌታ ስጋና ደም እውነተኛ ነው የሚለው ነው ልክ ወይንስ የጌታን ስጋና ደም ከመታሰቢያ የዘለለ አይደለም የሚለው የትኛው ነው? እስኪ ንገረኝ። አይ መጽሐፍ ቅዱስ ላይ እንደሚለው ይሄ ስጋና ደሜ ነው ብሏል አይደል? ራሱ እውነተኛ ነው ብሎ የሚያምነው ነው ልክ። ወደዛ ወደዚህ ሳትል በግልጽ አማርኛ መልስልኝ። እውነተኛ ነው ብሎ የሚያምነው ነው ልክ ወይንስ አይ መታሰቢያ ነው ከመታሰቢያነት የዘለለ ሌላ ጥቅም የለውም የሚለው ነው? የትኛው ነው ልክ? ስለ መጽሐፉ ላይ እንዳለው ነው መመለስልን። ምንድን ነው መጽሐፍ ላይ የሚለው? አሁን ይህ ስጋዬ ነው ይህ ደሜ ነው ይላል። በበላችሁ ጊዜ መታሰቢያ አድርጉት ይላል። እንደገና ይሄ ስለዚህ አንተ መታሰቢያ ነው ቢለው ነው የምታምነው? አይ እኔ ተው የኔን ተው ገና በጣም ብዙ እንትን አለብኝ ገና። እግዚአብሔርን ሳይመሽብህ ወደ ቤት ተመለስ። ሳይመሽብህ ወደ ቤት ተመለስ። ምንም ማለት እኔ ፎሎ ላድርግና በውስጥ እንማማር ከልቤ ክርስቶስን እያንዳንዱ ሲፓራዬ የጠፋ ሰው አንቺ ስሞክ በስረስ እኔ ፎሎ ላድርግህና የምር ጊዜ ሰጥቼ ቴሌግራም ላይ ላስተምር። ጥያቄ አለኝ የምትለውን ነገር ማለት ጠይቅ። ሳትሳሳ የፈለከውን ጥያቄ እያነሳ እንማማር። ቻሌንጅ ላደርግ ትቀበላለህ? ችግር የለውም። እሱማ ግን ያው እንደ መጽሐፉ አስረዳሃለሁ። እንደ እግዚአብሔር እያንዳንዱን እየገለጥኩኝ አስረዳሃለሁ። ይመቻል? እሺ ችግር የለውም። እሺ ለምንድን ነው
ፎሎ መልሽ ይላል። ፎሎ አድርገኝ ፎሎ አድርጌያለሁ። ፎሎ መልሽ ይላል። ጎበዝሽ በቃ አንተ ተከታተል። ዝም ሲባራ ሜሴጅ ስጽፍልሽ ለምንድን ነው አክሰፕት አይመልሰው? እምቢ ይላል። ዜድ እንዴት ነህ? ሰላም ልደተ እንዴት ነህ? ኬት ቤተ እምነት ነው? ሙሉ ወንጌል። ጥያቄ አለ? ቅድም ብዙ ነገሮች እያወራ ነበር። ከዛ ለምሳሌ አንድ ጥያቄ ልጠይቅ። አቤት። እውነተኛው የክርስቶስ ኢየሱስ ትምህርት ያለው መካነ ኢየሱስ ጋር ነው ወይንስ ሙሉ ወንጌል ጋር ነው? መጽሐፍ ቅዱስ ውስጥ ነው ያለው። ሐዋርያት ያስተማሩ። አቤት እንጂ ሁለቱም ጋር የለም። ሁለቱም መጽሐፍ ቅዱስን ያስተምራሉ። ስለዚህ ስለሚያስተምሩ ስለሚከተሉ እኮ ማን ጋር ነው? ጥቃቅን ልዩነቶች ጥያቄን በደንብ አድርገህ አዳምጠኝ። እውነተኛው የክርስቶስ ኢየሱስ የደህንነት አስተምሮ መካነ ኢየሱስ ጋር ወይንስ አንተ ያለባት ቸርች? ሁለቱም ጋር የለም ካልከኝ እኔ መደግፈዋለሁ አላልኩም። ከሁለታችሁ አቤት አቤት፣ አይሰማም? አሁን ይሰማል። እሺ ማይሻይ ከሁለታችሁ ማን ነው ትክክለኛ የክርስቶስ ኢየሱስ መረዳት ትምህርት ያለው? አሁን ሁለቱን ላነጻጽር አይደለም የገባሁት። በመጽሐፍ ቅዱስ ዙሪያ ባነሳቸው ሀሳቦች ዙሪያ ለመወያየት ነው እንትን ያመጣሁት። አንድ ጥያቄ ለዚህ ባነሳቸው ጉዳይ ላይ መወያየት እንችላለን። አንድ ጥያቄ ልጠይቅ። ጥምቀት የኃጢአት ስርየት ይሰጣል አይሰጥም? ጥምቀት የኃጢአት ስርየት አይሰጥም። መጽሐፍ ቅዱስ ላይ ቃል በቃል ካገኘሁልህ፣ መጽሐፍ ቅዱስ ላይ ቃል በቃል ካመጣሁልህ ትቀበላለህ? የጌታን ቃል ትቀበላለህ? ሳትቀበል መጀመሪያ ግን ትቀበላለህ አትቀበልም? የእግዚአብሔር ቃል እንዴት ነው የማልቀበል? በደንብ 100% ትቀበላለህ። መጽሐፍ ቅዱስ እጅ ላይ ይዛል ወይንስ እኔ ራሴ አውጥቼ ላብልህ? መጽሐፍ ቅዱስ ይዣለሁ፣ ማንበብ ይችላል። አሁን ሐዋርያት ሥራ 16:22 ላይ ነው። 22:16 ላይ 22:16 ላይ ነው። 16 እሺ 22:16 ምዕራፍ 22 ቁጥር 16 ላይ ከዛ ጮክ ብላ ነው። ችግር የለው አንብብ። ቀጣይም ደግሞ ሌላ ጥቅስ እሰጥሃለሁ እናነባለን። በአንሳ አሰጠኝም ያው እግዚአብሔር ቃል ነው። ከዛ ማውራት እንችላለን። እሺ 22 ወይ መጽሐፍ ቅዱስ ማን ይመስላል? 22:16 እሱም ደግሞ ላሳይ። እሺ ስለ ጳውሎስ ነው የሚያወራው። እሺ አቤት አንብበው። እሺ ምን ይላል? ከቁጥር 13 ጀምሬ ላንብበዋ። ቁጥር 16 አንብበው። ሀሳቡ የተያዘ ስለሆነ እሺ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ እያለኝ፣ እኔም ያን ጊዜውን ወደ እርሱ አየው። እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቁ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ስለዚህ አሁን እዚህ ጋር የኃጢአት ስርየት ምን ይላል? መጠመቅ ነው ይላል። ምን ይላል ቃሉ? ምን ይላል? አሁንስ ምን አለ? ደማስቆ መንገድ ላይ ነው ያገኘው። አሁንስ እኔ የት አገኘው አይደለም ጥያቄ። አሁንስ ምን ትላለህ? አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ምን በል? ስሙን ተጠመቅ። ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ የሚለው ቃል ከየትኛው ቀጥሎ ነው የመጣው? ገብቶኛል። ስሙን የኃጢአት ስርየት እንዳለ መጽሐፍ ቅዱስ በደንብ አስደንግጎ ይነግረናል። ኧረ አሁን ያነበብከው ክፍል ላይ ሐዋርያት ምዕራፍ 10ን ማንበብ ትችላለህ። ስሙን እየጠራ ከኃጢአት ታጠብ ያለው መቼ ነው? በደሙ ነው የሚታጠበው። በስሙ የኃጢአት ስርየት አለ። እዚህ ክፍል ላይ በደሙ ይታጠባል ይላል ወይ? ተነስና ምን በላለ? ደግማ አንብቦ እስካንደ ኦኬ፣ ስሙን እየጠራ ተጠመቅ አለው አይደለ?
እየሰማኸኝ ነው? ስሙን እየጠራ የሚያስማማን ጉዳይ የክርስቶስ ደም ሽንፈት ይሄ እኮ ነው በቃ ምን ነው ሽንፈት? ኦኬ ችግር ያስወጣ መስሎኝ ይቅርታ። እየሰማኸኝ ነው? እያወራሁ ሽንፈት ነው። ኦኬ እሺ ይቅርታ። አይ ብዙ ጊዜ እንትን ስለሚል አሸንፋለሁ ለዛ ነው ስለታየኝ መሰለኝ። ይቅርታ። ኦኬ በጣም ይቅርታ። የጌታ ቃል ላይ መሰለህ ወደ ልብ ማይሰርጽ ማውራት እንችላለን። አንዴ የጌታ ቃል ላይ መሰለህ ወደ ልብ ማይገባውና ማይሰርጸው እሸነፋለሁ በሚል ስሜት ነው የምትመጣው እንጂ ለጌታ ቃል እገዛለሁ አልገዛም፣ የጌታ ቃል ምን ይላል አይልም፣ እውነት መጽሐፍ ቅዱስ ምን ይላል አይልም የሚለውን ሳይሆን የትኛውም ፕሮቴስታንት ሲመጣ እሸነፋለሁ በቃ ሞግታለሁ ድርቅ ስግጥ ላለው ብሎ ነው የሚመጣው እንጂ ቆይ እስኪ ምን ይላል ብሎ አይመጣም። ለዛ ነው አሁን እኮ ቃል በቃል እየተናገረ አሁንስ ለምን ትዘገያለህ? ተነስ። ቆይ ኔትወርክ ነው መሰለኝ። አንዴ ትችላለህ። ኦኬ ይኸውልህ አሁን አትገድበኝ። ገብቶሃል አይደለ? የምናወራው በመጽሐፍ ቅዱስ ቃል ነው። እንዲህ በዚህ ይሄን ታንሳ ይሄን ታንሳ ይሰማል ድምጼ ይዋዴ ነው ይሰማል። አዎ እየሰማኸኝ ነው? እሱ ነው። እሺ የኔስ ይሰማል? አላውቅም። ኦኬ እሺ አሁን እኔ ለተቃል እኔ የምጠይቅህ ከዚህ ቃል በዚህ ቃል ተነስተን ይሄ ጥያቄ ሳመልስ ወደ አንተ ጥያቄ ገባ ማለት ይሄ ጥያቄ ሳመልስ ዮሐዴ ይመቻል እንዴ ያለበት ሁኔታ እሰማለሁ። ዮሐዴ አሁን ይችላል። ቀጥል ዮሐዴ ዜድ ይሰማል? እሰማለሁ። አይ ቲንክ ኔትወርክ እያስቸገረ ነው መሰለኝ። አይ ትራንስፖርት ውስጥ ነኝ። እሰማለሁ። ምናልባት እነሱ ረብሽ እንደሆነ እሰማለሁ። እየሰማሁ ነው። እሺ ጥሩ ቀጥል። ስለዚህ ሐዋርያት ሥራ ምዕራፍ 22 ላይ ቃል በቃል አይ የጀመርነው ከሱ ጋር ከልደታ የጀመርነው ለምን አንጨርሰው? ከሱ ጋር የጀመራችሁት ሐዋርያት ሥራ 22 እኮ ነው። ረስተው ነው? ኦኬ እሺ። አይ ተራው የኔ ነበር። ገብቶሃል አለ የምን ተራ ጠይቆህ እኮ እየመለስክ ነበረ። ጥምቀት ለኃጢአት ስርየት እየመለስኩኝ ነበር። ኃጢአትም ይሰረየው ምን ስታደርግ ነው ብሎ ነበር የተናገረው ሐናንያ። የተናገረው ያው ቅድም አንብበነዋል። ያነበብነው ምንድነው? ስለምን ትዘገያለህ? ትነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። ጥሩ። ስለዚህ ሐዋርያው ቅዱስ ጳውሎስ ኃጢአት ለመታጠብ ያደረገው ሐዋርያው ቅዱስ ጳውሎስ በዚህ ጥቅስ መሰረት ኃጢአቱ እንዲታጠብ ምንድነው ያደረገው? ምን አድርግ ነው የተባለው? ስሙን ጥራ ነው ያለው። ስሙን እየጠራ ተጠመቅ አለው። በስሙ የኃጢአት ስርየት አለ እያልኩ ነው። ቆይ የሚለውን መጀመሪያ ሳይሆን በስሙ ነው የኃጢአት ስርየት አለ ብዬ መሞግተህ ይሄንን ነው። መረጃዎች ማቅረብ እችላለሁ። አንተ ለምን ቆይ አንዴ ዘይድ ረጋ በልና ለምን እንዴት ሐናንያ ቆይ አንዴ ስማኝ። ሐናንያ ሲናገር ስሙን እየጠራህ ተጠመቅና ከኃጢአትህ ታጠብ ነው ያለው። አንተ አይ ስለተጠመቀ አይደለም ብለህ ሐናንያን እየሞገትክ ነው ማለት እየሞገትከው ነው። አቤት አዎ ትክክል። እሱ እያለኝ ያለው በጥምቀት የኃጢአት ስርየት አለ ነው እያለኝ ያለው። እኔ ደግሞ የኃጢአት ስርየት ያለው በክርስቶስ አንተ ደግሞ እዚህ ጥቅስ ላይ ሐናንያ ለኃጢአቱ መታጠብ ሐዋርያው ቅዱስ ጳውሎስ ኃጢአቱ እንዲታጠብ ማድረግ አለብህ ብሎ የተናገረው ምንድን ነው? ምን አድርግ ነው የተባለው? እያወራ ያለው ይኸውልህ ቅድም አንብቤ ያለው አሁንም ደግሜ እነግርሃለሁ። እየተናገረ ያለው
ሐዋርያው ጳውሎስ የክርስቶስ ኢየሱስ ደቀ መዛሙርትን እያሳደደ እያለ ክርስቶስ በታላቅ ብርሃን ተገለጠለት። ከዛም በኋላ ታሪኩን ቆይ አንዴ እባክህ ዜድ ለመግባባት ታሪኩን አንዴ ለጊዜው ተወውና፣ ታሪኩ እኮ ቅድም ተነበበ። ሐዋርያ ቅዱስ ጳውሎስ እንዴት ወደ ክርስትና እንደመጣ ምናምን እሱ ችግር የለውም ሁላችንም እናውቀው ነው። ይሄ ድጋሚ እየተረከ ነው። ቆይ አንዴ የትኛውም ጥቅስ ትሄዳለህ? መጀመሪያ ይሄን እንጨርስ እያልኩ ነው። መጀመሪያ ሐዋርያ ቅዱስ ጳውሎስ እንዴት መጣ፣ ምን ነበረ ምናምን እሱ አይደለም ክርክራችን። አዎ ኃጢአተኛ አሳዳጅ ነበረ፣ እሱ አይደለም ጥያቄያችን። ሐዋርያ ቅዱስ ጳውሎስ ግን ከኃጢአቱ እንዴት እንደታጠበ ሐናንያ ነግሮናል። ሐናንያ ከኃጢአትህ ለመታጠብ ምን አድርግ አለው? ይህንን የጠየቁ ብቻ ታሪኩን አትንገረም፣ ችግር የለው ብቻ ኃጢአትህ ለመታጠብ ምን አድርግ ተብሎ ተነገረው። እሺ አሁን አንድ ጥያቄ ልጠይቅህ በዚሁ ጋር የክርስቶስ ኢየሱስ ደም ለምን ፈሰሰ? መጀመሪያ መልስ እንጂ ይኸውልህ ይሄ ምላሽ ማግኘት አለበት ወንድሜ። ወዴትም መሄድ አያስፈልግም። ተቀበለዋለሁ ብለህ ነበር። መልስ ሊሆነን የሚችለው ይኸውልህ የክርስቶስ ኢየሱስ ደም ለምን ፈሰሰ የሚለው ጥያቄ ይሄን ጥያቄ ይመልሰዋል። ገብቶሃል አይደል? እሱ የሚመልሰው ከሆነ በኋላ ትጠቅሰዋለህ። አሁን የጠየቁ ግን ሐናንያ ምንድን ነው ያለው ነበር የጠየቁ። ነግሬሃለሁ፣ ስሙን እየጠራ ተጠመቅ አለው። በስሙ የኃጢአት ስርየት አለ እያልኩህ ነው። እኔ በስሙ የኃጢአት ስርየት አለ እያልኩህ ነው። እኔ አልካድኩም። እሱ እኔ እቀበለዋለሁ። ካልካድክ አሁን እኮ አያጨቃጭቀንም ማለት ነው። ስሙን እየጠራ ጥምቀት ምን እንደሆነ ደግሞ ማውራት እንችላለን። ቆይ ጥምቀቱን ለይተህ ነው ነው ጥምቀቱን ለይተህ ነው በትክክል በስሙ የኃጢአት ስርየት አለ እያልኩ ነው። በደሙ የኃጢአት ስርየት አለ እያልኩ ነው። ቆይ አንዴ በምንድን ነው የኃጢአት ስርየት ዜድ አንዴ እባክህ ተደራርበህ አታውራ። የማይሰማ ከሆነ ይኸውልህ አይሰማኝም፣ እየተሰማኝ አይደለም። እሺ አንዴ እየሰማሁ ነው። በደንብ ነው የምሰማህ። እሺ አሁን እየሰማሁ ነው ብለኸኛል። በቃ እሺ አንዴ ሚዩት አድርገው። እሺ ሚዩት አድርገው። አንዴ ማይክን ሚዩት አድርገው። ቴንክ ዩ። አሁን ካጠገብ ያሉ ሰዎች ከሆኑ የሚሰሙ አላቅም። የእኔ ጥያቄ ሳትመልስ የራስ ወሬ ነው እያወራ ያለው። ከአጠገብ ካለው ሰውዬ ጋር ከሆነ የምታወራው ንገረንና እኛም ቁርጣችን አውቀን ከሌላ ሰው ጋር እናወራ። እኔ የጠየቅኩ አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራህ ከኃጢአት ታጠብ ነው ያለው ሐናንያ የተናገረው። ሙሉ ለሙሉ ለምንድነው የማትቀበለው? ማለት ይህንን ተጠመቅ የሚለውን ኃይለ ቃል ለምንድነው ማውጣት የፈለግከው? ኦኬ ምክንያቱም መጽሐፍ ቅዱስን ስለማትቀበለው የጌታና የእግዚአብሔር ቃል ጠላት ስለሆንክ ማለት ነው። ሊትራሊ ባይዘው እንደዛ ብለን መናገር ስለምንችል የተጻፈው አሁን ይሄ ለወጡ ስብሐትና ለጨዋታው ድምቀት የገባ አድርገህ ነው የቆጠርከው። እንዳንተ አባባል መሆን የነበረበት ተነሳና ስሙን እየጠራህ ከኃጢአት ታጠብ ከዛ ተጠመቅ አድርገህ ነው እያነበብክ ያለው። የተባለው ግን ስሙ ተነሳ ስሙን እየጠራህ ምን አድርግ? ተጠመቅ። ኦኬ ስለዚህ ተጠመቅ የሚለውን አስወጥታ አይ አልፈልገውም ተጠመቅ የሚለው ይህንን ቃል አልቀበልም የራሴ ሀሳብ ነው የምጨምረው ካል ከአንተ ለእግዚአብሔር ቃል ጠላት ሆነ ተነስተሃል። ስለዚህ ምንድን ነው የሚያስፈልግ? አንተ ጌታን መቀበል የእግዚአብሔርን ቃልን መቀበል ነው የሚያስፈልግ አስቀድሞ ማለት ነው። ግልጽ ነው ዚድ? ሚውታር ስላልከኝ ሚውት አድርጌ እየሰማሁ ነው። ፈቃደኛ ከሆንክ ማትገድበኝ ከሆነ በደንብ ማውራት እንችላለን። እንዴት የኃጢአት ስርየት ኢቭን በብሉይ ኪዳንም በአዲስ ኪዳንም ለኃጢአት የተሰጠው አለህ ዚድ። ኦኬ ለምንድነው ቃሉን ለመቀየር ወይም ደግሞ ለማዞር ምናምን የምትሞክረው ወይም የምትፈልጉት ማለት ቃሉን ለምን አትቀበሉ? መጀመሪያ የራሳችሁን ሀሳብ መጽሐፉ ላይ ከማስቀመጣችሁ በፊት ማለት ነው።